ሰላም ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም ያላችሁ ቅዱሳን ወንድሞችና እህቶች እንዴት ናችሁ? የወንጌላውያን አብያተ ክርስቲያናት አጠቃላይ እኛ እንግዲህ እግዚአብሔር መርጦን ወዶ ፈቅዶ ለዚህ ለእግዚአብሔር ቃል አምባሳደሮች ተደርገናል። ለዚህ ለእግዚአብሔር ቃል አምባሳደሮች ሆነን መንፈሳዊ ዓለሙን በእኛ እጅ ላይ የወደቀ ይመስለኛል። እየሰራንም ነው። በገባን ልክ ሁላችንም እያገለገልን ነው። በተረዳኑ በደረስንበት በቆምንበት በዛ ልክ ወንጌልን እያራመድን ነው። ምክንያቱም መጽሐፍ ቅዱስ ታማኝ አድርጎ ስለቆጠረኝ ሾመኝ ይላል። ስለዚህ ሁላችንም እግዚአብሔር ለሰጠን መክሊት፣ እግዚአብሔር ለሰጠን አደራ፣ እግዚአብሔር ለሰጠን አምባሳደርነት በትጋት ልንሰራ ይገባል ብዬ አምናለሁ። እኔ እንግዲህ እድሉን ሰጥቶኝ እግዚአብሔር ኑና እዩ ዓለም አቀፍ ቤተክርስቲያን ስያሜ ያላት ተክዬ አገለግላለሁ። በኑና እዩ ዓለም አቀፍ ቤተክርስቲያን ጉባኤያችን ምንድን ነው? ጉባኤያችሁ ብትሉን የነቢያትና የሐዋርያት ጉባኤ ነው። ምክንያቱም በኤፌሶን ምዕራፍ 2 ላይ ስናነብ ከቁጥር 18 ጀምሮ ያለው ወይም ከቁጥር 11 ጀምሮ ነው ጽንሰ ሐሳቡን በዛ ላይ እያየን ስንሄድ የእስራኤልና የአይሁድን ያለውን ነገር እየተረዳን ታች ስንወርድ ሰላምን ሊፈጥር መጣ ብሎ ያስቀምጥልንና ይቀጥልና አንድ የሚናገረው መሰረታዊ ነገር አለ። ኑና እዩ ዓለም አቀፍ ቤተክርስቲያን ልታገለግል የተተከለችበት ትልቁ ዓላማዋ መርሃ የምንከተለውና የምናምነውን ነገር በትክክል ጠንቅቀን እናውቃለን። መሰረታችን ማን እንደሆነ እናውቃለን። የቆምንበት ምን እንደሆነ እናውቃለን። ነገር ግን እንደ እግዚአብሔር ቃል ማገልገል እንዳለብን እናውቃለን። ከእግዚአብሔር ቃል ውጪ የሚደረግ ማንኛውም ነገር ትክክል እንዳይደለ እንረዳለን። ቅድም ያነሳውላችሁ ኑና እዩ ዓለም አቀፍ ክርስቲያን ጉባኤዋ ምንድን ነው ሲባል የሐዋርያትና የነቢያት ጉባኤ እንደሆነ እናውቃለን፣ እናምናለን። ሐዋርያቶችን እንሾማለን፣ ነቢያቶችን እንሾማለን፣ ሌሎችንም አገልግሎቶችን እንቀበላለን። ወንጌላውያንንና አስተማሪ መጋቢዎችንም ዓላማው ምን እንደሆነ ጠንቅቀን ስለምናውቅ እነሱንም እንቀበላለን። ነገር ግን በዋናነት በኤፌሶን ምዕራፍ 2 ላይ ያለውን ቃል መርህ እናረጋለን። 2 ጥቅሶች ላይ መርህ አድርገን ነው የምንሰራው። ሙሉውን የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ሎጎስ የእግዚአብሔር ቃል እንደሆነ፣ የእግዚአብሔር ቃል ከአፉ የወጣ እስትንፋሳዊ ቃል እንደሆነ እናምናለን። ተመልከቱ፣ እንዲህ ይላል ቁጥር ኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘን ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው ይላል። በሐዋርያትና በምን በነቢያት ላይ ታንጻችኋል። የነቢያቶች ስራ ምን እንደሆነ እናውቃለን። ነብይ ምንድነው ተግባሩ ይታወቃል። ነብይ ማስተማርም ይችላል። ነብይ
ይተነብያል፣ ይጠቁማል። ለምሳሌ ደቡብ ላይ ቦንጋ ላይ ቫይረስ ሊነሳ ነው ብሎ ሊጠቁም ይችላል ነብይ። ሐዋርያው ደግሞ በማይገባበት ቦታ በማይቻል በሚመስል ቦታ ገብቶ ይሰራል። ቸርች ይተክላል፣ ያስተምራል፣ ይሾማል፣ ያደራጃል ወዘተ። ስለዚህ በኤፌሶን ምዕራፍ 4 ላይ ያለው ቃል የምንመለከተው ክፍል እዛ ላይ በጣም በትክክል ተቀምጧል። የሐዋርያትና የነቢያት፣ የአስተማሪዎች፣ የመጋቢዎች፣ የወንጌላውያን የአምስቱ ሐዋርያት፣ ነቢይ፣ ወንጌላዊ፣ አስተማሪ፣ መጋቢ እነዚህ አምስቱ ወደ ክርስቶስ ፍጹም ሙላት ህዝቡን የምናደርስበት የቤተ ክርስቲያን ስጦታ እንደሆን ተቀምጠዋል። ነጣጥለን እኔ ይህንን ነው ማምነው ብንል ማንም ሰው ሊኮንነን አይገባም። ስለዚህ ዓላማችንን ማወቅ አለብን። እኔ ቸርቿን በምመራበት ቦታ በማስተምርበት አስተምህሮ እሱ ላይ ነው ትኩረት ማድረግ ያለብን። ስለዚህ እነከሌ የሐዋርያትና የነቢያትን ጉባኤ ስለሌላቸው እኔ ልኮንናቸው አይገባም፣ እነሱ እኛን ሊኮንኑም አይገባም። እኔም ማምነው እግዚአብሔር በሰጠኝ ተልእኮ እዚህ ምድር ላይ እስካለው ድረስ ቤተ ክርስቲያን እንደሚገባ እንደ እግዚአብሔር ቃል ታንጻ ትውልድን ማደግ ወዳለበት መሄድ ወዳለበት መድረስ ወዳለበት ማድረስ የኛ ድርሻ ነው። ንጹህ የሆነውን የእግዚአብሔርን ቃል ለትውልድ እናደርሳለን። በተሰጠን ጸጋ የሐዋርያነት ጸጋ አለ፣ የነቢያነት ጸጋ አለ፣ የመጋቢ አለ፣ የወንጌላዊ ፓስተር አለ። አምስቱም እንዳሉ እናምናለን። ጌታ የተባረከ ይሁን። ሼር፣ ኮፒ ሊንክ አድርጉ፣ ሐሳባችሁንም አስቀምጡ።